ከዚህ ቤት ኮተትሽን ይዘሽ ውልቅ በይ። እሺ እወጣለሁ፣ ግን ደግሞ ሌባ ስላልሆንኩኝ ተናግሬ ነው የምወጣው። ተናግረናል ማለት ነው። ዋነኛው አንቺ አይደለሽ እንዴ? ቆይ ከዚህ ቤት ታቆኛላችሁ? ምን አድርጋችሁ ነው? ምንድነው ታወሉ? የማወራው በደንብ አድርጎ ገብቶሻል። እድል እንዴትም ቢሆን ልክ አይደለሽም። ስለዚህ ቤታችንን ለቀሽ ውጪ። እኔም ከእናንተ ጋር መቆየት አልፈልግም። ታምሜ ተኝቼ ሜላት ጥላኝ ስትወጣ የተንከባከበችኝ እሷ ናት። ከልጅ ጋር እያወዳደርሻት ነው እንዴ? ሰው አይደለም። ልክ አይደለሽም። አንቺ በላይ ተሳሳቱ። አሁን ይቅርታ ትያታለሽ አትያትም? እኔ እንዳንቺ ክፉ አይደለሁም። አንቺ ከፈለግሽ ግን ይቅርታ አለ። እድል እጎዳሻለሁ። እንዴት ነው የምትጎጂኝ? እባክሽ ከሜላት ራቂ። ሜላት ልጅሽ ናት እንዴ? አይ አይደለችም። ምን? ቢኒያም ልጅሽ እንደሆነ አውቃለሁ። ግን ደግሞ ቆይ አላማሽ ምንድን ነው? ተፎካካሪ ነው ብለሽ ከኔ ጋር ትምህርት ቤት ልትማሪ? አዎ ልማር ነው። ታዲያ አንቺ ምን አበሻሽ? ቦታዬን ልትወስጂ ስለቃጣሽ። ይሄ ንግግርሽ ይገባል። እሷ እንደ ልጇ ብትቀበልሽም አንቺ ግን ማደጉነትሽን አረሳሽው። ምን? እኔ ነኝ ማደጉ? እየዘር ይቀራት እኮ ነው ሰላም ያነሳሽ። እኛ የበታችነትሽ። እኔ ልቅሽ። ይሄ ንግግርሽን ምንም ቢፈጠር ለራሳችን። እኔ ድል ለእንዳንቺ አይቷ ባለጌ ሲል ምንድን ንግግር ያነሳሽ? ገረድ ሲሆን ይሄ ጭንቅላትሽ ነው። አሁን ቤት ከፍዩ ጭት ቤቱ እኮ የኛ መሰለኝ። ሮማን እድል ወደ እህቷ ገነት ቤት ከመጣች ቀን ጀምሮ እጅግ በጣም እየተጨነቀች ይች ልጅ ራሷ እድል ናት በማለት እንደውም ወደ ሽማግሌው ጋይዳ ጥያቄ አቅርባ ነበር። በጭራሽ እሷ አይደለችም፣ በስንት ዓመት ነው ይህን ጥያቄ ያነሳሽው ብለው እሳቸው እያወቁ እንዳላወቁ ሸፋፍነዋል። ምክንያቱም ልትጎዳት እንደምችል እሳቸውም ተረድተዋታልና። አሁን ላይ ደግሞ እድል የሮማንን ሚስጥር አውቃለች። ቢኒያም ልጅሽ ነው ብላታለች። ለእህትሽም አትሆኚ ጨካኝ ክፉ ነሽ፣ ከማደጓ መጣሁ ብለሽ ለእህትሽ የራስሽን ልጅ ሰጠሻት። ይህን ነገር ብታውቅ ምን ይሰማታል? ምን ያክልስ ይጎዳታል? አይደለም እሷ ቢኒያምስ ይህን ነገር ቢያውቅ ምን ያክል ይጎዳል? ምን አይነት እናት ብትሆን ነው? ሲጀመርም እድል እናትህን ፈልጋት ስትለው ወልዳ ሰው በር ላይ የጣለችኝን እናቴን እሷ ለእኔ ሞታለች እያላት ነበረ። እናት ብዬ ወይ ሰው ብዬ ልፈልጋት እንዴት ይሆናል እያለ ነበርና አሁን ይህን ነገር ቢሰማ ምን ያክል ይጠላታል? ሲጀመርም ጠልቷታል። አትምጭብን፣ ህይወታችን ሰላም አትንሹ፣ የራስሽ ህይወት የለሽም እንዴ? ምንድን ነው እዚህ የምትመላለሽው? ኑሮሽ እኮ እዚህ ሆነ መዋላሽ ማደሪያሽ እያላት ነበር። ይህን ነገር ቢሰማ ቢኒያም የመጨረሻ ጭራሽ ከዛ ቤት እንዳትገባ ነው የሚያደርጋት። እናም እህቷ ገነትም በጣም በእጅጉ ታዝንባታለች። አሁን ይህን ነገር ለማረሳሳት ስትል እድልን ማሰቃየቷን አቁማ ማድረግ ያለባት ነገር ሰላማዊ መንገድ መስላ ከጊዜ በኋላ ግን ምንም በሌለበት ወይም ደግሞ ምቹ ጊዜ ጠብቃ ያው እንደምትጎዳት እድልን ምንም መገመት ከባድ አይሆንም። ሜላትን ብትሆን ከዚህ ቤት ውጭልን፣ በጭራሽ እንድናይሽ አንፈልግም፣ ደግሞ ብለሽ ከኔ እኩል ልትማሪ ነው እያለችን ብዙ ነገር ስትናገር ነበር። ምንም እንኳ እድል ጠንካራና ብርቱ የሆነች ልጅ ብትሆን በአንቺ ቃላትን የምሰበር ሰው አይደለውም ብትላትም ነገር ግን ሁልጊዜም ቢሆን ልቧን ለማድማትና ከዛ ቤት እንድትወጣ የማይፈለቅዱት ድንጋይ የለም። ዛሬ ላይም አላሰራት ብለዋል ስራ። በጭራሽ እንድናይሽ አንፈልግም፣ በአንድም በሌላም አንዴ ስለት ይዘው በመምጣት አንዴ ደግሞ በጭራሽ እንድናይሽ አንበቃ በውሸት ቤተከ በጣም ብዙ ውሸት ልዩ ውሸቶች እየዋሹ ለወይዘሮ ገነትም እየተናገሩ ገነት እንድጠላትና ከዛ ቤት እንድታስወጣት ያላደረጉት ጥረት የለም። ነገር ግን ወይዘሮ ገነት ነገሩ ሁሉ የውሸት መሆኑን ስትረዳ እነሱን መልሳ ይቅርታ እንዲያደርጉላት ጠይቃቸዋለች። ቢሆንም ለጊዜው ከሷ ፊት ቢያስመስሉም ሰዎቹ ቀላል አይደሉም። ገነትም ብትሆን እድል ሮማን እንዳታለለቻትና ልጁ የእሷ እንደሆነ ወይም ደግሞ ቢኒ የሮማን ልጅ ነው እናም ከማደጓ መጣሁ ብላ ልጅሽን ስታጫት ተጎድተሽ ስለነበር በሰዓቱ እሷን ልጇን እንደማደጎ እንድታሳድግላትና የአንቺን ንብረት እንድወርስና ያደረገችው የሚለውን ነገር ብትሰማ ሮማንም ይህን ነገር በጣም ገነትን ልቧን እንደሚሰብረው መቼስ ምንም መገመት አይከብድም። ምክንያቱም ሮማን የገነትን ንብረት ለመውረስ ነው ይህን ሁሉ ጥረት የምታደርገው። እድልንም የዚህን ሁሉ የምትጠላት ትክክለኛ ልጇ ከሆነች ብሌን ከሆነች ከአሁን በኋላ እኔ የደከምኩበት ነገር ሁሉ ድካም ብቻ ከንቱ ሆነ፣ ሜዳ ላይ ቀረ የሚለው ነገር ያስጨንቃታል። እንደዛም ነው እድልን ጭራሽ ዓይንሽ ላፈር እያለች ልታያቱ ላይ የማትፈልገው አይደለችም ወይዘሮ ገነት። ቢኒያም ራሱ ለዓይኖችን ሴትዮ ድጋሚ አይፈልጋትም። በእርግጥም ወይዘሮ ገነትም እንዴት አይነት ክፉ ሰው ብትሆኝ ነው ያታለልሽ በማለት እህት ሳትሆን ሁለተኛ እዛ ግቢ እንድትደርስም አታደርጋትም። ይህን ነገር ለመጠንቀቅ ስትል እድልን ለጊዜው
እንደዛ የምታስጨንቃትን ከሜላት ጋር ሆነው የሚያስጨንቋትን ነገር ሊያቆሙ ይችላሉ ሁለቱም ተመካክረው። ነገር ግን የሚመች ጊዜ ነው የሚጠብቁት እንጂ መጉዳት ብቻ አይደለም፣ ጭራሽ እስከ ህይወቷን በህይወት እንድትኖርም እዚህ ቤት ብቻ ውጪ የሚለው ብቻ አይደለም ከአሁን በኋላ የሚጠብቃት፣ ጭራሹኑ እስከ ህይወት ማጥፋት ሊደርሱ ይችላሉ። ልትቀማን ነው ያለውን ነገር በሙሉ። አሁን ሜላትም እጅግ በጣም ትቀናባታለች በእድል። ስለዚህም ሁለቱ እሷን ማጥፋት እጅግ በጣም ይፈልጋሉ። አንድ ትምህርት ቤት ከገቡም በጣም ልክ አይመጣም፣ ይበሻሸቃሉ። እሷም ሰራተኛችን እያለች ለሰው ልታወራ ልታንቋሽሽ ትችላለች። እድልም ቢሆን አንቺማ ደጎ ነሽ ከኔ የተሻልሽ ነገር የለሽም ብላ መቼም ዝም ልትላት አትችልም ብዬ አስባለሁ። እናም አንድ ትምህርት ቤት መሆናቸው እንደ እህት ብትልም ወይዘሮ ገነት፣ ነገር ግን እንደ እህት አይደለም እንደ ጥላት ነው የምታያት እድልን። ለሁሉም ሜላትና እድል አንድ ትምህርት ቤት መማራቸው በጭራሽ ልክ አይመጣም። ወይዘሮ ገነት ይህን ሁሉ አዙረው አላሰቡም። እንደ ራሳቸው መልካምና ቅን ልብ ነው ያሰቡት። ነገር ግን በዛ ትምህርት ቤት ቅስሟን የመሰበር ቃላት እንደምትናገራት ልትጎዳትም እንደምትፈልግ ምንም መገመት አይከብድም፣ ወይም ደግሞ መጠርጠር ይሄ ቀላል ነው ማለት ነው። እጅግ በጣም ነው ልትጎዳት የምትፈልገው። በተለይ አንድ ትምህርት ቤት ጭራሽ ከኔ እኩል ለመሆን አማረሽ እያለች እየተፎካከረች ነበር። በእርግጥም እድልም አሁንም ቢሆን ጀግና ናት፣ በፍጹም ልትሸነፍላት አትችልም። ነገር ግን እዛ ጋ አሁን ጭቅጭቅ ነው የሚሆነው በየመንገዱ ከትምህርት ቤት ሲሄዱም ሲመጡም፣ በተለይ አንድ ላይ ከሆኑ በጣም ትልቅ ችግር ነው የሚፈጠረው። ሜላት ራሷን የሀብታም ልጅ አድርጋ እድልን ደግሞ በጣም ዝቅ አድርጋ አንቺ ገረድ እያለች የተናገረቻት ትገኛለች። በእርግጥም ያ ቦታ የራሷ የእድል መሆኑን እሷ አልተረዳችም። ግን ደግሞ ማንነቷንም እያወቀች ራሷ ማን እንደሆነች ከጎዳና የተገኘች መሆኗን እያወቀች ይህን ቃላት መጠቀሟ እጅግ በጣም ልክ አይደለችም። እጅግ በጣም ነውር ነው። እንዴት እንደዚህ ታደርጋለች? እንዴት ማንነቷን ትረሳለች? ምንም እንኳ ሀብታም አንስታ እንደ እናት አድርጋ ብታሳድጋትም፣ ነገር ግን አሁን ይሄ ቃላት እድልን የምትናገራት ዝቅ አድርጋ የምታያት ነገር ተገቢ አይደለም። ሁለቱም አመቺ ጊዜ ጠብቀው ሊጎዷት እንደሚችሉ የታወቀ ነው። ነገር ግን እድል ለወይዘሮ ገነት ስለ አባትሽ አልነገርሽኝም ስትላት፣ አይደለም አባቴ እናቴም ራሱ አሳድጋኝ ነው እንጂ ወላጅ አይደለችም ብላ እንደጀመረችላት ነበር ሌላ ቀን እነግርሻለሁ ያለቻት። ሙሉ ታሪኩን ስትነግራት ወይዘሮ ገነት ልጇም ሆኗን ልታክ ትችላለች። ያኔም በደንብ በክብካቤ ልትይዛትና ሮማንንም ከዛ ቤት ልታጠፋት ትችላለች። ስለዚህም ምናልባትም እድል ይሄ ነገር ከታወቀ በሰላም ትኖር ይሆናል። የሮማንና የሜላት ያሰቡት ተንኮልና ክፋት እዚህ ጋር ሊበቃው ይችል ይሆናል። በእርግጥም ገና ፈተናው ይበዛል፣ ተጀመረ እንጂ አልተጨረሰም። ስለዚህ ገና ብዙ ካሰቃዩት በኋላ ለእናቷ ትክክለኛ ማንነቷን ስትነግራት በትክክለኛ ልጇ እንደሆነች ትረዳለች ወይዘሮ ገነት። በእርግጥም አሁን ቶሎ ይሄን ነገር ልታውቅ በጭራሽ አትችልም። ፈተናው ተጀመረ እንጂ አልተጨረሰም። ከብዙ ስቃይ በኋላ ነው እንግዲህ ይህን ነገር ምናልባት ልትነግራት የምትችለው።